ከመተኛታችሁ 10 ደቂቃ ቀደም ብላችሁ ስለራሳችሁ አስቡ። እኔ ማን ነኝ? ለምን ተፈጠረ? ክርስቲያን ለምን ሆንኩ? መጨረሻዬ ምንድን ነው? የማትፈልጉት ማንነት ካለ ደግሞ እንደዚህ የሆንኩት በምን ምክንያት? አሁን ምንድን ነው ማድረግ ያለብን? ዛሬ ምን ሳደርግ ነው የዋልኩት? ዛሬ ያጠፋሁት ምንድን ነው? በየቀኑ ከመተኛታችሁ በፊት ለ10 ደቂቃ እንደዚህ ካሰባችሁ እርግጠኛ ነኝ እስከ ዛሬ የተሰበክናቸውን ስብከቶች ሁሉ በዚህ ነው የምታጠቃልለው። ብዙ ጊዜ ዲስፕሊን አይደለም፣ በብዙ ነገሮች እንሳሳታለን። ቃል እንገባለን፣ እናፈርሳለን። እዚህ በኋላ ለአንድ ወር እጸልያለሁ እንላለን፣ ወዲያው 3 ቀን ጸልየን እናቋርጣለን። እቆርባለሁ እንላለን፣ እናቋርጣለን። እዚህ በኋላ ገሌን አላስቀይም እንላለን፣ መልሰን እናፈርሳለን። ለምን ሲባል ስለማናስብ። ከእግዚአብሔር የተሰጡን ሀብቶች እነዚህ ናቸው። ምንድን ናቸው? ሰልፍ ኮንትሮል፣ ራስን መግዛት ነው። ሰው አዋቂ ተደርጎ የተፈጠረበት ምክንያት ራሱን እንዲገዛ ነው። ሌላ ምንም። ሰው ከበሬ ምን ይለ ሰው እንስሳት ውስጥ እያስገባችሁ ራሳችሁን አወዳሉ። እኔ ከአውሬ የምለየው በምንድን ነው? እኔ ከእንስሳት የምለየው ብላችሁ ጠይቁ። ለሰው የተሰጠው ብቸኛ ሀብቱ ምንድን ነው? ሰልፍ ኮንትሮል፣ ራሱን መቆጣጠርና ስሜቱን ማስተዳደር የሚችል ሰው፣ እንደነደደው የሚናገር፣ ያሰበውን ሁሉ የሚፈጽም፣ የተመኘውን ሁሉ መድረስ የሚፈልግ ሰው። ይህ ሰው አይደለም። እንኳን ክርስቲያን ሰው አይደለም። ራሱ ሰው ለመባል ራሱ ቤተ ክርስቲያን ውስጥ ስትመጡ እኔ የምሬን ነው የምነግርህ፣ እንደናንተ ኃጢአተኛ ነው። ግን በዚህ ርዕሰ ጉዳይ ግን እስቅበታለሁ። በሰው ለምን ስብሰባ ተሰብስበን ስብሰባው ረጅም ሰዓት የሚወስድበት ምክንያት በቤተ ክህነት፣ በሰበካ ጉባኤ፣ በማህበራት የሚወስድበት ምክንያት ሰው ሁሉ ስሜቱን ስለሚያስከብር ስብሰባ ይራዘማል። ስለ እውነት ብቻ ብንናገር ግን ያን ያህል መሰቃየት አይጠበቅብንም። 2 ሰዓት 3 ሰዓት መነታረክ አይጠበቅብንም። ለዚህ ነው እገሌ የተናገረው ከቤተክርስቲያን ጥቅም አንጻር ነው ወይስ አይደለም ማለት ሲገባ የኔም ስሜት ይደመጥ። ትልቁን አናይም፣ ትንሹ ምናችን እናይ። ስሜታችን ቀኝ እጅህን ጫነብን፣ አይኔን አብራልኝ ብላችሁ መመስ ያለበት። ገዳም ስንመጣ ይህ ነው ሀሳባችን። ማለት ሰው ገዳም ይሄድና ምንድን ነው ያደርገው? መጀመሪያ ፎቶ ነው የሚመስል ወይ ደግሞ ግዥ ነው የሚፈጽመው። የሚጠቅመን ነገር ካለ እንገዛለን፣ እኔም እገዛለሁ። ግን ብላችሁ ምን ማለት እንደሆነ እየሰማችሁ ነው። መጀመሪያ መቅደም ያለበት ምንድን ነው? አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ቸሩ አምላካችን ኢየሱስ ክርስቶስ በቸርነቱ ብዛት ለዚህ ቀን ስላደረሰን በቅዱስ ቦታውን ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስበውን እንዲያከብረን ፈቃዱ ይሁን። ባለን ጊዜ እንደ እግዚአብሔር ፈቃድ ምን ታያለህ በሚል ርዕስ ነው የምንማማረው። ስለሆነ ድገሙ። በዚህ ርዕስ ነው የምንማማረው። የማርቆስ ወንጌል ምዕራፍ 8 ቁጥር 23 ላይ ያለ ቃል ነው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እንደዚህ ብሎ የጠየቀው። ይህ ጥያቄ ለሁላችንም እንጠየቃለን። አንድን ሰው ጌታ በሚያስተምርበት ጊዜ የጠየቀው ጥያቄ ነው። አሁን እኛም ሁላችንም ምንድን ነው የምታየው ተብለን ሁልጊዜ ይጠይቀናል። ክርስቶስ በኑራችን፣ በውሏችን፣ በአዳራችን ምን እያየህ ነው የምትኖር? ምን እያየህ ነው የምታድር? ምን እያየህ ነው የምትሰራ? ይጠይቀናል። የዓይንህ ማረፊያ ምንድን ነው? ሀሳብህ ምንድን ነው? የምትኖረለት ነገር ምንድን ነው ብሎ ይጠይቀናል። ምንድን ነው የምታያቸው? እናንተ 1 ሰከንድ ወይም 1 ደቂቃ በሰጣችሁ እስኪ አስቡ። ምን እያያችሁ ነው የምትኖሩት? ወይስ ምን እያሰባችሁ ነው የምትኖሩት? የምታድሩት ምን እያያችሁ ነው የምታድሩ? ምን እያያችሁ ነው የምትውሉ? ምን እያያችሁ ነው የምትኖሩ? አጠቃላይ እና ምን እያየው ነው የምኖሩ ብላችሁ እስኪ ጠይቁት እራሳችሁ። ጌታችን ኢየሱስ ክርስቶስ ይሄን ሰው ምን አይነት ሰው ነበረ? አይኑ ችግር ያለበት ሰው ነበር እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከከተማ ውጭ አወጣው። ከተማ ውጭ አወጣውና እጁን ጫነበት። እጁን ከጫነበት በኋላ አይኑ በራና ምን ታያለህ ብሎ ጠየቀው። ሰዎች እንደዛ ሲመላለሱ አያለሁ፣ ሰዎች እንደዛ ሲመላለሱ ሲንቀሳቀሱ አያለሁ ብሎ ነገረው። ሁለተኛ እጁን ጫነበት ይላል። አሁንስ ምን ታያለህ ብለው አሁን አጥርቻ ያለው
ከሩቅም እመለከታለሁ ብሎ ተናገረ ማለት ነው። እና እንግዲህ ይህ ሰው ከከተማ ውጭ ጌታችን መድኃኒታችን ኢየሱስ ክርስቶስ አውጥቶ እጁን ጭኖ ፈውሶታል። መጀመሪያ ምንም አያይ ነበር፣ ቀጥሎ ደግሞ በብዥታ የሚያይ ነበር፣ መጨረሻ ላይ አትርቶ የሚያይ። በቤተ ክርስቲያን ውስጥ 3 አይነት ሰዎች አሉ። እነዚህ ነው ቤተ ክርስቲያን ውስጥ 3 አይነት ሰዎች አሉ። ምንም የማያዩ ሰዎች አሉ። ምንም የማያዩ ሰዎች ለምን እንደሚኖሩ የማያውቁ፣ ለምን እንደሚንቀሳቀሱ የማያውቁ፣ ለምን ምን እንደሚያደርጉ የማይገባቸው፣ ዝም ብለው ሲያገኙት ብቻ ወልቆ ያገኙትን ዕቃ በአጋጣሚ እንደማንሳት እንዳገኙ የሚኖሩ ናት። እንዳገኙ ያድጋሉ፣ እንዳገኙ ይበላሉ፣ እንዳገኙ ይወልዳሉ፣ ያገባሉ፣ እንዳገኙ ይመነኩሳሉ፣ እንዳገኙ ይሞራሉ፣ እንዳገኙ ይሞታሉ። እንደዚህ ያሉ ዝም ብለው ምንም የማያዩ ሰዎች አሉ። ታውቃላችሁ እንግዲህ እንስሳት ተጎንብሰው ነው የተፈጠሩት። ሰው ቀና ብሎ የተፈጠረበት ምክንያት የሚያየው የሆነ አይነት ስላለ ወደ ላይ የሚያየው እይታ አለ እና እንደዚህ ብቻ ብሎ የሚኖር ሰው እንስሳ ነው ማለት የምድሩን እያሰበ ብቻ የሚመሽበት ሰው እንስሳ ነው፣ አያይም ማለት እና በዚህ ዓለም ክርስቶስ የማይታያቸው፣ ሞት የማይታያቸው፣ ሰውነት የማይታያቸው ኑሮ ብቻ ዝም ብለው እንደ እንስሳት ተወልደው አድገው ተዋልደው በተወጠፈው የሚሞቱ ሰዎች አሉ። እነዚህ ሰዎች ምንም የማያዩ ሰዎች ይባላሉ ማለት ነው። ይሄ ከየትኛው ምንድን ነው የሚባለው? ከየትኛው ይሞታሉ? በምዕመን ደረጃ አሉ፣ በቤተ ክህነት ደረጃ አሉ፣ በጵጵስና ደረጃ ይኖራል። ምንም የማያይ ነው። ምንም ሌላው ቀርቶ ምን እየተደረገበት እንደሆነ እንኳን የማያውቅ ልክ እንደ ብልጣሶር እንደ ባቢሎን ንጉሥ የባቢሎን የፋርስ ንጉሥ መጥቶ ባቢሎን ከተማይቱን ከቦ ውሃውን ደፍኖት እሱ ግን ወይን እየጠጣ እየሰከረ ደስታ እያለው ነበር። ይሄ ምንድነው? አጋንንት ከቧቸው በደስታ የሚኖሩ ክርስቲያኖችን የሚወክል ይላሉ። ምን እየተደረገብን፣ ምን እየተመከረብን፣ ምን እየተደረገብን፣ ምን እየተጎለጎለብን እንደሆነ እማናውቅ ነው። እንዲያውም እዚህ ቅዱስ በረላም የተባለ ሊቅ እንደገለጸው ማለት ነው። አንድ ሰውዬ ነበርና ይህን የሚያደርገው ከሆነ ዛፍ ላይ ቆሟል። ከሆነ ዛፍ ላይ ቆሞ ከዛፉ ከቅርንጫፉ ላይ ትንሽ እንደ አዝማማር ነገር ጠብ ጠብ የምትል ጠብታለ። እሷ አንድ ጊዜ በደቂቃዎች ልዩነት ጠብታ እሷን ይልሳል እና ከታች ምን አለ መሰለህ 2 አይጦች ዛፉን ይከረክሩታል በቀኝና በግራው እና ሊቆረጥና ሊወድቅ ደርሳል። ሰልስባል። በየቀኑ ቆርጡታል። እየቆረጡት እሱ አሁን ግን ዛፉ ታች ሰልስኖ ምን ላይ ነው በየደቂቃዎች ልዩነት የምትመጣውን ያችን ጠብታ እየቆየች ጠብት ነገር እሷን እየላሰ እሷን በደስታ የእሷን ደስታ እየጠበቀ የሆነ ሰው ደግሞ መሳሪያ ወደ እሱ ደግኖ ይጠብቀዋል፣ ሊገለው ነው። ታች ደግሞ የተቆፈረ ጉድጓድ አለ። ጉድጓዱ ውስጥ ዘንዷል። ሰውየው ግን ምን እያደረገ ነው? ጠብታ ማለት እና ይህ የምንለው ቷቸር እንደዚህ ያለ ራእይ አየና በረላም ወደ ገዳም የሄደበት ምክንያት ይሄን አይቶ ነው ይባላል። ይሄን ራእይ አይቶ ነው። ዛፍ የተባለ የሰው ልጅ እድሜ ነው። ይገርማቸዋል። የሰው ልጅ ነው። 2 አይጦች የትም ማለት ሌሊትና ቀን 2 አይጦች ነው። 2 አይጦች ግን እየከረከሩት ነው ማለት አንድ ቀን ወደ አንድ ቀን ስታደር እድሜህ እየሰደረ ነው የሚሄደው። ሊቆረጥ ማለት እድሜ ሊቆረጥ ማለትና ሌሊት የሚባሉ 2 አይጦች እየከረከሩት ነው። የእድሜ ግንድህን እየቆረቆሩት ነው። ሊቆረጥ ትንሽ ይቀራል። መሳሪያ እንደዚህ አድርጎ የሚጠብቀው ጠላት ማን ነው? ሞት። ጉድጓዱ ማን ነው? ሲኦል። ዘንቦ ዲያብሎስ። እንደዚህ በጠብቆት ግን ሰውየው በማር ጠብታ እየተደሰተ ነበር ማለት በዚህ ዓለም ትንንሽ ደስታ የሚደሰት ነው። በመብል፣ በገንዘብ፣ በሹመት በሆነ ነገር እሱን ደስታ እየቀረደ በየት በምን በቃ ይሄን ትንንሽ ነገሮች እየለቀመ ከዚህ ዓለም የሚያገኘው ብለን ሲሆን አይጦቹ እየቆረጡት ምን እየተደረገበት እንደሆነ የማይገባው በትንሽ ደስታ እየተደለለ ዘመኑ ያለቀበት ሰው ነው። ትንንሽ ስኬቶችን ይቆጥራል። አሁን ይህን አሳክቻለሁ፣ ይህን አሳክቻለሁ፣ አሁን ይህን አሳክቻለሁ ይላል። ዘመኑ በከንቱ ያልፋል። እንደዚህ ያለ ሰው ዕውር የሚባል እና እንደዚህ ያሉ ሰዎች እስከ ዓለም ፍጻሜ ድረስ ቤተክርስቲያን ውስጥ ጭምራሉ። እንደይም እንዳትረሱ በትልልቅ ደረጃው
ምንድን ነው ይባላል? እውር ለእውር ለመመርሆ ክሊሆም ይወድቁ ውስጥ ተገኝ እውር እንዲመራ ሁለቱን ይወድቃል ገዝ ይወድቃል። እና ምን እየተደረገብን እንደሆነ ማወቅ እና አይን የሚባለው ምንድን ነው የሚባለው? አጥርቶ የሚያይና ትልቁን የሚያይ አርቆ የሚያይ ሶስት አይነት እይታ ያለው ሰው አይን አለው ይባላል። አጥርቶ የሚያይ፣ አርቆ የሚያይ፣ ትልቁን የሚያይ እና ቅርብ የሚያይ አራት እይታ ነው ያለው። እነዚህ የሚያይ ነው ሰው አይን አለው የሚባለው። እንግዲህ ሁለት አይነት የአይን ችግር እናንተ የምታወቁት አይደለ? አንደኛው ቅርብ የማየት ችግር ያለበት ሰው አርቆ የሚያይ፣ ሁለተኛ ደግሞ ቅርብ ያያል፣ አርቆ ደግሞ ማየት የማይችላል። እነዚህ ችግሮች በነፍሳችን ሁሉ ይሰራል። አንዳንዶቻችን ቅርብ ያሉንን ነገሮች አንመለከትም። እግዚአብሔር በየቀኑ አብሮን እያለ አጠገባችን ባሉ ነገሮች አንማርም። ልጆቻችን በሚናገሩት ቃላት፣ ሕፃናት በሚናገሩት፣ ጎረቤት በሚነግርን፣ ዕለት ዕለት በምናየው ነገር አንማርም። ቅርብ የማየት ችግር ቢባል ይሄ ነው። አጠገባችን ዙሪያውን አንመለከትም። አስተዋዮች አይደለም፣ እንቃዣለን። የዚህ ዓለም አሁን ያለነው ቅዱስ እንጦንስ ገዳም ቅዱስ እንጦንስ የሚለው ነገር አለ። እኔ ሊቅ የምለው ብዙ የተማረን ሰው አይደለም፣ በነፍሱ እየተደረገበት ያለውን ጉዳት ማስተዋል የምትችል ነፍስ ያለችው ሰው ነው። ስለ ነፍሱ ዙሪያውን እያስተዋለ የሚኖር ሰው የሚባለው እሱ ነው። ሊቅም ማለት የነፍሱን ጉዳትና ጥቅም የሚያስተውል ሰው እና ምን ታያለ? አጠገባችን ምንድን ነው ያለ ታውቃላችኋል? ልጆቻችሁ የሚገቧችሁ ትልቁ ነው ችግሩ ገኖ ሲፈጠር መጀመሪያ ለጋ እያሉ በሚያደርጉት ነገር የሚያስተውላቸው ሰው ለጋ እያለ ብዙ ነገር አንመለከተውም። ደግሞ ሳይንሳዊ ነው። ሰው ነገ የሚያደርገውን ነገር ዛሬ በአፉ ይናገረዋል ማለት ይናገረዋል። አድጦትም ቢሆን ይናገራል። እና ጠላቶቻችንን አንመለከታቸውም። ሰዎች ወዴት እየሄዱ እንደሆነ እቅዶቻቸውን በቀልድ መልክ ሲነግሩን አናስተውላቸውም። ያለ ምንድን ነው? ሰዎች እየሸሹ ወዳጅነታቸውን እያቋረጡ እያለ አይገባንም። ለምንድን ነው ሲባል ቅርብ አናይም። አስታዋቂና ሀበነ እግዚኦ አዕይንተ አእምሮ የምንለው ለዚህ አቤቱ የልብ ዓይን ስጠን የሚለው በቅዳሴ ላይ ምሳሌ ይደረስ አስተዋይነት ቅርብ የማየት ችግር የሚባለው የማስተዋል ችግር፣ ሀብትን የማየት ችግር አለ። እጃችን ላይ ያለው ነገር አይገባል። ከቅርብ ያለ ጸበል የዕለት መልካ ይሆናል ማለት ይባል። ጸጋችን አይገባል። መክሊቶቻችን አናስተውልም። እጃችን ላይ ያለው ትልቅ ነገር አይታየም። ሀብት ዘንድ እናገሩ እንገባለን። ጌታ እያለን ነፃ አይደለም፣ ባርነት ውስጥ እንኖራለን። ንጉሥ እያለን ፍትህ እናጣለን። ለምንድን ነው ያላችሁ እንደሆነ አስተዋዮች ስላልሆነ ብዙ ነገር ነው ያለ። አስተውሎ ለተመለከተው ሰው የክርስቲያኖች ሃይማኖት ትልቅ እምነት ነው ያለው ሊቁ በዚህ ክርስቶጎሩ የተባለ የእስክንድርያ ሊቅ ሲናገር አስተውሎ ላየው ሰው የክርስቲያኖች ሃይማኖት ትልቅ ሃይማኖት ነው። ሃይማኖታችን ውስጥ ትልቅ ነገር ነው ያለ፣ ግን አናስተውል። አጠገባችን ባለው መክሊት አንጠቀምም። ያጣነውን ነገር ነው ያለንን ነገር አታውቁም ወይም አናስተውል። አሁን ለምሳሌ እንገራችሁ ቅዱስ ጳውሎስ እንዲህ ይላል ፊልጵስዩስ ምዕራፍ 4 ላይ ሲናገር ባለፈው ታስሬ ሳለ ገንዘብ አዋጥታችሁ ልካችሁ ስለጠየቃችሁኝ በመከራ የተሳትፋችኋል። በመከራ ስለተሳተፋችሁ በደስታ የተሳትፋላችሁ። ይህን የምላችሁ ግን ከእናንተ የምፈልገው ነገር ስላለ አይደለም። አእምር ከመ ያክለኒ ዘቤየ ያለኝ እንደሚበቃኝ አውቃለሁና ይላል። ያለኝ እንደሚበቃኝ አውቃለሁና ይልና ጳውሎስ ምን አለውና እንዲህ አለ ቢሉ ይላል ጳውሎስ ሃይማኖት አለው። ሃይማኖት ሁሉ ሀፍር ነው። ምን አለኝ ብላችሁ ልታስቡ ጌታ አለኝ። አንድ ሰው ንግድ ለመነገድ መጀመሪያ የሚለው አጠገቤ ውስጥ ምን አለ፣ ምንድነው በእጅም ወረት የሆነ የሚሆን ነገር ሁሉ ነገር ከሌላችሁ ምን አለ ብላችሁ ክርስቶስ አለ ብላችሁ ጭምር። ክርስቶስ እንዴት የማገኘው? ልጸልይ፣ ልቁረብ፣ ልጾም፣ እሱ የሚወደውን ላድርግ፣ በእሱ ሌላውን አገኘዋለሁ፣ ያጣሁትን ነገር ሁሉ በክርስቶስ አገኘዋለሁ ብሎ ማሰብ መቻል እና ሰው ችግሩ ምንድን ነው? ያለውን አያውቅም። ለምሳሌ የማቴዎስ ወንጌል ምዕራፍ 8 ላይ ስትመለከቱ ጌታ ከሐዋርያት ጋር ተሳፍሮ በመርከብ ሲሄድ ሐዋርያት
ደንግጠው ነበር አይደለም? ማዕበሉ መርከቢቱን ሊያሰጥማት ሲደነግጡ ጌታ የጎደላቸው የሰደባቸው የገሰጻቸው ምንድን ነው? እናንተ እምነት ሊቃውንት ሲተረጉሙት የሚላሉ ምን አለኝ አትሉም ወይ? ከእሱ ጋር እያለን አንጠፋም አትሉም ወይ? የፈሩ ለምንድን ነው? ያላቸውን ስለማወቅ። ባህሩ ውስጥ ከነሱ ጋር ያለው ጌታ ባህሩን ምን ማድረግ የሚችል ነው? የሚገስጽ ነው። ያን ቢያውቅ ኑሮ አይፈሩም ነበር። ሰው ያለውን ሳያውቅ ሲቀር ይፈራል፣ ያለውን ሳያውቅ ሲቀር ይጨነቃል። እና እጃችን ላይ ብዙ ሀብት አለ። ቤተክርስቲያናችን እጅግ በጣም እይቅ ሊትናገር ልሳን እብዕላ ዘቅድስት ቤተክርስቲያን ሄራክሊስ ሲናገር የቅድስት ቤተክርስቲያንን ሀብቱን ቆጥሮ መናገር የሚችል አንደበት የለም ይላል። ሃይማኖተ አበው ላይ ሲናገር የቅድስት ቤተክርስቲያንን ሀብት ቆጥሮ መናገር የሚችል አንደበት የለም። እዚህ ቤተክርስቲያን ውስጥ በጣም ብዙ ሀብት ነው ያለው፣ ግን አናስተውልም። ድንገት አልፎን ይሄዳል። ነጭ ወፍ በላያችን ላይ ግር ብሎ ያልፋል ሳናስተውል። እና የእግዚአብሔር ሰዎች እያሰባችሁ ኑሩ፣ እያስተዋላችሁ ኑሩ፣ በዘፈቀደ አትኑሩ። እና ደግሞ ሌላው ማየት የሚችል ሰው ይሄ ሰው ማየት አይችልም ነበር ብያቸዋል። አሁን እኛም የማናየው ብዙ ነገር አለ፣ የማየት ችግር አለ። ሁለተኛው ችግራችን ምንድን ነው? ማየት ውስጥ አንድ ቅርብ ማየት ነው ብያቸዋል። ሁለተኛ ሩቅ አናየው። አረቀን ማሰብ ፈጽሞ አንችልም። በቅርብ ነገሮች ነው የምናስበው። እንግዲህ ታውቃላችሁ አይደለም? እንደው በዚህ በስጋዊ ምሳሌ እንኳን ልመስላለን። ስጋዊ ምሳሌ እዚህ ሀገር አሁን በቀደምም ሲኖሩ የነበረ አንድ ወንድም ከመካከላችን ካሉት እዚህ ሀገር ከ4 ከ5 ዓመት በፊትም አንድ ኢትዮጵያ ያለ ኢንጂነር ሲነግረኝ ነበር። እና ምንድነው በውጭ ሀገር ከተማ ሲሰራ ከተሞቹ ከ200 ዓመት በኋላ እስከ የት ሊሰፉ ይችላል የሚለው ይታሰባል። እስከ 300 እስከ 400 እስከ 500 ይታሰባል። መንገድ በየጊዜው የማያፈርሱና ከተማ የማያፈርሱት በዚህ ምክንያት እኛ ሳናስብ ነው። አረቀን ለትውልድ አናስብ። እንደ አህያ ዝም ብሎ እንደውም የኛ ሀገር ሰው ነው የሚተረጠው። አህያ ትበላፈል ማስረጃ ይሄዳል። እኔ ከሞቱ ሰርበን አለች አህያ ይባላል። እና ለነገ አንነው እውነቴን ነው የምነግራችሁ። ለነገ ዋጋ መክፈል፣ ለረጅም ዘመን ማቀድ። እነዚህ ግብጾችን አሁን ስታያቸው ለ100 ዓመት አቀዱ፣ ለ50 ዓመት አቀዱና ቤተክርስቲያናቸውን አቆሟል። እነዚህ የትም ሀገር ይፈራሉ። አሜሪካ ይከበራሉ፣ አውሮፓ ይከበራሉ። በአውሮፓ ህብረት ደረጃ ክብር ያላቸው ለምን 100 ዓመት ቢሆን ለፍተን ቤተክርስቲያናችን መለወጥ አለብን ብሎ አቀዱ። ሰው እንዲህ ያለ ገዳም እዚህ ያላቸው እና ምንድነው እኛ አርቀን የማየት እስኪ ምን ታያላችሁ? ነገን አሁን ታያላችሁ። የነገ ቤተክርስቲያን ትላላችሁ እናንተ በትክክል አቡነ ዘበሰማያት የማትችሉ ከሆነ ከ30 ዓመት በኋላ የእናንተ ልጆች እኮ ቤተክርስቲያን የሚባል መኖሩን ማውቁ ነው። እና ምንድነው ለነገ ምንም ነው የማናስበው። እናንተ ቀኝና ግራ አታውቁ፣ የእናንተ ልጆች ደግሞ ቀኝና ግራ የሚባል ስምም የማያውቁ ይሆናል። እና እስከ መቼ ነው ነገን ሳናይ የምንኖረው? ለነገ ማን ይኖረው? ዛሬ ስለምትገዙት ቤት፣ ስለምትገዙት መኪና፣ ስለምትበሉት ነገር፣ ስለምትጠጡት ብቻ እያሰበና በትንንሽ ስሜቶች በመረበሽ ትዳሮቻችሁን ብዙ የሚረበሸው ነው። ነገን አታዩም። ዛሬ ነው። ነገ ሊለወጥ ይችላል ሰው አይደለም። ዛሬ ያልተለወጠ ሰው ነገ ይለወጥ። ነገን ግን አለ የዛሬ መረበሻችን፣ ስሜታችን መጎዳቱን ነው የምናየው። ወዳጅነትን የምናበላሸው ነገን ስለማናየው እና አርቆ የሚያይ ሰው አሁን መሪ ይባላል። መሪ የሚባለው ነገን የሚያይ ሰው አባቶቻችን ለነገ ሰርተውልን አሁን ዛሬ እኛ ያለውን ማበላሸት ግን የምንሰራው ነገር የለም። ኢየሩሳሌም ያሉ ገዳማትን አባቶቻችን እነ አፄ ዮሐንስ እነ አፄ ኃይለ ሥላሴ፣ ንግሥት እቴጌ ጣይቱ፣ አፄ ምኒልክ፣ ንግሥት ዘውዲቱ እነዚህ ሁሉ በገንዘባቸው እየገዙ ነው መስርተውልን እየተመሱ። ለነገ እንዴት ነው የምንኖረው? ሊቆሞች እውነቴን ነው የምነግራችሁ። ለነገ አትማሩም ወይ? ቤተክርስቲያን ትጥፋ ወይ? ለነገ አታነቡም ወይ? ለነገ አታጠራቅሙም ወይ? ከገንዘባችሁ ራሱ ለነገ ቤተክርስቲያን ለነገይቱ ቤተክርስቲያን አስቀምጡ። የህንድ ቤተክርስቲያን ተሐድሶች ሲካፈሏት ያዳማት የህንድ እናቶች ናቸው አይደል? ለልጃቸው 1 ብር ሲሰጡ ለቤተክርስቲያን 1 ብር እያሉ ቤተክርስቲያንን ለነገ እናሻግራለን። አሁን እናንተ ከልቤ ነው የምነግራችሁ። እናንተ እንደዚህ የምልበት ምክንያት ለራሳችሁና 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 ለራሳችሁ
እየሰማችሁ ነው አይደል? እየሰማችሁ ነው። እግዚአብሔር ከሁላችሁ ይባርክ። ስለዚህ አሁን የምነግራችሁ ለነገ፣ እስቲ ለነገ በሉ እንጂ ለነገ መኖር አለብን። ነገር ማየት አለብን። የዛሬ 100 ዓመት ኃጢአት በስርዓተ ትምህርት ተቀርጾ እየተሰጠ ነው። ኦርቶዶክሳዊነት እየተጠላ ነው። አክራሪዎች እየተስፋፉ ነው። ክርስትና በየትም ቦታ እንዲጠላ ማተብህን አስረህ መስሪያ ቤት መቀጠል አትችልም። ስራ ልትቀጠሉ ሲሉ ስለ ጌዮች ምን ታስባለህ? ትደግፋለህ ብላችሁ ትጠይቃላችሁ። ነገ ከነገ ወዲያ ደግሞ በቤተ ክርስቲያን ጌዮችን መዳር ካልቻላችሁ መኖር አትችሉም የሚል ደግሞ ይመጣል። ያን ምን ማድረግ ነው ያለብን? ልጆቻችን በዓለማዊ ትምህርትም በዚህ ያህል በየትኛውም ትምህርት ተጽዕኖ የሚፈጥሩ እንዲሆኑ ስንሰራ ልጆቻችሁ ፕሮፌሰር ቢሆኑ እምነት ጭምር ከሌላቸው አብረው ነው የሚክዷት። አብረው ይክዷታል፣ አብረው ይሰድቧታል፣ አብረው ይተቿታል። ስለዚህ ለነገ ቤተክርስቲያን ብላችሁ ተማሩ። በእግዚአብሔር እውነት ለነገ ብላችሁ አንቡ። ለስሜታችሁ አትኑ፣ ለህሊናችሁ ነው። ምን ታያለህ? የነገይቱን ቤተክርስቲያን እስቲ ይዋል ሲችን ቤተክርስቲያን ከ50 ዓመት በኋላ ይዋል እየተነታረበት እየተበላላ እንደዚህ ያሉ ነገሮች አርቆ ማየት ማለት እሱ ነው። ነገር ማየት ከቃል ጋር ነች። ያቆላችን ትልቁን ማየት እስኪ ትልቁን ማየት ወንድም ምኑን ማየት? በትንሽ ነገሮች እንዳንጠላ ምኑን ማየት ነው። አሁን እንዲያው አያደርስባችሁ እንጂ ቤተ ክህነት ውስጥ ያለው ሰው በምን እንደሚጣላ ቁጭ ብላችሁ ብታዩና ብትሰሙ ብትጠይቁ እጅግ ትደነቃላችሁ። የሚጣላው በመቀመጫ በመስቀል አለፍ ካለ በሽቱም ሊሆን ይችላል። ምንድን ነው አሁን ይሄ? እስኪ እግዚአብሔር ያሳያችሁ። በትንንሽ ነገሮች መጣላት፣ ትልቁን ማየት መመሪያ። እስኪ ትልቁን ማየት በሩ ትልቁ ነገር ማለት ክርስቶስ። ትልቁን ማየት ማለት ክርስቶስ። ትንንሽ ብሮች ነው እያስቀሩ ያለ። ትንንሽ ብር የሰጠ ሰው ቤተክርስቲያኖች ገብቶ ጉዳይ ያስፈጽማል። ብር ያለው ሰው በብር ክርስቶስ ይሸጣል፣ በብር ክህነት ይሸጣል፣ በብር አስተዳደር ይሸጣል፣ በብር መንፈስ ቅዱስ ይሸጣል። ይሄው ቅባ ቅዱስ እየተሸጠ ነው። ቅባ ቅዱስ ይሸጣል። እኔ ኢየሩሳሌም ሄጄ የግብፅ ሱቅ አላቸው፣ የግብጾች ሱቅ አለ። ሄጄ ሜሮን ስጠኛ ልታዘበው ይሄ ነው አለ። እንዴ ሚራ ነው የሚለው። ሚራ ደግሞ ማለት ናርዶስ ሽቱ ነው እንጂ ሜሮን አለ። እንደ ይሄ ሚራ ነው ሜሮን አለ። ሚራ ነው ያልኩት። ፊት ግን ሜሮን ስጠኝ ሰው ምን አይ ፋዘር ሜሮን አይሸጥም። ሰው ግን ሜሮን እያለ እየገዛ ነው የሚያመጣው ማለት ነው። ሜሮን አይሸጥም፣ የመንፈስ ቅዱስ አትረውና ማለት ነው። በቅዱስ ሲኖዶስ ተደርጎ ለቤተክርስቲያን ይሰጣል እንጂ ተገዝቶ የሚመጣ ሜሮን የለም። ዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ ርግብ የሚሸጡ ነበሩ ይላል አይደል? ርግብ የሚሸጡ ማለት መንፈስ ቅዱስን የሚሸጡ ሰዎች ናቸው። ርግብ መንፈስ ቅዱስ። ይሁዳ አንዱን አካል ወልድ የሸጠው አንዱን አካል መንፈስ ቅዱስን ደግሞ ዛሬ የሚሸጡ ሰዎች አሉ። መንፈስ ቅዱስ ይሸጣል ዛሬ ማለት ይሄን እንደ አሁን ኢትዮጵያ ውስጥ አልፋፎን ስታዩ ለቆርና የምትቆርቢ ከሆነ 5000 ብር ክፈል የሚል ሰው እንዴ ለመቁረብ ክፈሉ የሚባልበት እርቦኛል፣ ጠምቶኛል፣ ልጄ ጤፍ ግዛልኝ ማለት ማንን ይገዳል? ምንም ችግር የለውም። እርቦኛል፣ ጠምቶኛል አሁንም ይባላል። መንፈስ ቅዱስን መሸጥ ግን ምን አለ? እና እናንተ ሳሸጣችሁት አሁን እናንተ እንደዚህ ስላችሁ ወደ ቄስ ነው አይደል አይላችሁ። እናንተ አልሸጣችሁም መንፈስ ቅዱስ። መንፈስ ቅዱስ መሸጥ ማለት በ40 ቀን በ80 ቀን ያገኛችሁት መንፈስ ቅዱስ በስጋዊ ደስታ፣ በዘፈን፣ በጨዋታ፣ በዳንኪራ፣ በዝሙት መለወጥ ነው። በስጋዊ ደስታዎቻችሁ በእንቅልፋችሁ መንፈስ ቅዱስን አልሸጣችሁ። ተኝታችሁ እያረፈዳችሁ ቅዳሴ በመቅረት ቤተክርስቲያን በመጥፋት የቤተክርስቲያን ጸጋ በማፈልፈል ስጋዊ ነገር ላይ በመታሰር መንፈስ ቅዱስ ይሽጠላል። ትልቁን ማየት እስኪ ትልቁን ማየት ነው እንጂ ያማን ነው ትልቁ። አሁን ይንገራችሁ
ቤተክርስቲያን ውስጥ ስትመጡ እኔ የምሬን ነው የምነግርህ፣ እንደናንተ ኃጢአተኛ በዚህ ርዕሰ ጉዳይ ግን እስቅበታለሁ። በሰዎች ለምን ስብሰባ ተሰብስበን ስብሰባው ረጅም ሰዓት የሚወስድበት ምክንያት በቤተ ክህነት፣ በሰበካ ጉባኤ፣ በማህበራት የሚወስድበት ምክንያት ሰው ሁሉ ስሜቱን ስለሚያስከብር ስብሰባ ይዘጋል። ስለ እውነት ብቻ ብንናገር ግን ያን ያህል መሰቃየት አይጠብቅብንም። 2 ሰዓት 3 ሰዓት መነታረክ አይጠብቅብንም። ለዚህ ነው አዎ እገሌ የተናገረው ከቤተክርስቲያን ጥቅም አንጻር ነው ወይስ አይደለም ማለት ሲገባ የኔም ስሜት ይደመጥ። ትልቁን አናይም፣ ትንሹ ምናችን ነው የምናየው? ስሜታችን። አሁን ተደጋጋሚ ትዳር የሚደርስ አነሳባቸዋል። ግን እናንተ አሁን ስለ ትዳር ስነሳ ደግሞ ያወቃችሁት ይመስል ደግሞ ሊሰለቻችሁ ይችላል። ትዳር ውስጥ የሚያጣላው ምንድን ነው? ትንሽ ነገሮች ናቸው። ስልክ አልደወለልኝም፣ ሚስኮል አድርጌ አልመለሰም፣ ቴክስት ያልተመለሰም ምናምን እግዚአብሔር እንዴት እንደሚዝቅብን ነው። እንትን እንደዚህ አይለኝም፣ እንደዚህ አትለኝም፣ እንደዚህ አይለኝም። እንደዚህ ያሉ ነገሮች ቀላል ነገሮችን እያነሱ መሰቃየት ሰው ዋናውን ዓላማ የትዳርን ቅድስና ማየት ነው። ትዳር የተሰጠው ባል ክርስቶስ እንዲወክል፣ ሚስት ቤተክርስቲያን እንድትወክል፣ ይሄን እያሰቡ መኖር በትንሽ የሆነንገረች ዓለም ትንንሽ ጠብታ እየሰጠቻቸው ትንንሽ ደስታ ትሰጣችኋለች። እሷን ደግሞ ማስነካት አትፈልጉ። ብትችሉ የምትፈልጉት የእናንተ ስሜት በሕግ እንዲረቅላችሁ ነው የምትፈልጉት። ስለዚህ እናንተ የምትፈልጉት ነገር ሕጋዊ እንዲሆን እንዲፈቀድ ከመጽሐፍ ቅዱስ እናንተ የምትፈልጉትን ነገር አለ የሚል ጥቅስ ቢገኝ ደስታችሁ። ስለዚህ የእግዚአብሔር ቤተሰቦች ትልቁን እያየን እንኖር። አሁን በዘር የምንጣለው ለምን ይመስላችኋል? ትልቁን ስለማናይ። ትልቁ ማለት ክርስቶስን ስለማናይ በትንንሽ ጎጦቻችን እንጣላለን። ትልቁን የምናየው እንዲያው መቼ ነው? የሰዎችን ምስጋና መሰረት ያደረገ አገልግሎት መቼ ነው የሚጠፋው? እኔ እውነቴን ነው የምነግራችሁ። ሰው ካመሰገን አይወጣም። እንዳንተ ያለ ለራሱ ምስጋና የሌለው ፍጡር ሲያመሰግን ለምን ትደስታለህ? ይላችሁ ሲሆን ሰፈሩ ራሱን ምስጉን ማድረግ የማይችል ፍጡር አመስግኖ ምን ይጨምርልሃል? ራሱ እኮ ምስጋና ፈላጊ ነው። ምስጉን የሆነ እግዚአብሔር ቢያመሰግን አይሻልህም ወይ? ሰዎች ክሬዲት ሳይሰጡን ሲቀሩ ከቤተክርስቲያን ኮብለለን መጥፋት፣ ሰዎች ቦታ ሲሰጡት ቤተክርስቲያን ውስጥ መኖር፣ ትንንሽ ሰዎች ሲያስከፉን ከቤተክርስቲያን መኮብለት፣ ክርስቶስን እያየን የምንኖረው መቼ ነው? የሚወድቁ ሰዎችን እንደምናያለን። የማይወድቀውን ዘላለም የሚኖረውን ክርስቶስን ነው እና አይኖቻችን የሚያርፉበትን ምክንያት የትና መቼ ማለት እንዳቀጣቸው ለአይናችን ማወቅ ያለበት። ከቃሉ ጋር ናችሁ? ከሁላችን ጋር። ከዚያ በኋላ ምንድን ነው አጥርቶ ማየት? አጥርቶ ማየት የሚባለው ምንድን ነው? ውድቀትን እና ትንሣኤን በደንብ አድርጎ መከታተል ነው። ይህንን እንዴት እንደሆነ ልነግራችሁ ነው። ሰይጣን ሰዎችን በኃጢአት የሚጥልበት የመጀመሪያው መንገድ ምንድነው? ማስረሳት እና ማዘናጋት። ወይም ደግሞ ምን ማለት መሰላችሁ? እንዴት እንደሆነ መሰላችሁ? ከራሳቸው ጋር እንዳይሆኑ ማድረግ፣ እንዲረበሹ ማድረግ ወይም ማባከን ማለት። ለምሳሌ እንግራችሁ ይሄን ከሚያደርግበት ምክንያቶች መካከል የኢንተርኔት ፕላትፎርሞች ናቸው። እነሱ ሰውን የሚያበክሉ ናቸው። አጥርቶ ማየት የሚባለው ኃጢአቱን መመልከት የሚችል ነው። ወደ ውስጡ የሚያይ ሰው ኃጢአቴ ቅድሜ የውቱ በሁሉ ጊዜ ኃጢአቴ ሁልጊዜ በፊትህ ነው ብሎ ይናገራል። መዝሙር 50 በፊትህ ነው ሁልጊዜ። ዲያቆኑ ምንድነው የሚለው ሲቀድስ መቦዝ ወድቆ ኃጢአት ይርሳ ስለዚህ የተነሳ በኃጢአት የወደቀ ቢኖር አይረሳ የማይረሳ ነው። ስለዚህ ምንድን ነው ሲባል የምንፈርደው ለምንድን ነው? ኃጢአቶቻችን ስለማናስባቸው በሰው የምንፈርድበት ምክንያት። አሁን ያለንበት ቅዱስ ገዳም የአባ ሙሴ ጸሊም ግና የቅዱስ እንጦንስ ገዳም ነው። አባ ሙሴ ጸሊም ግብፅ ገዳም ውስጥ መነኮታት በሙሉ ተሰብስበው አንድ ወንጀለኛ መነኩሴ ያግኝተናልና በእሱ ልንፈርደው ና ተሰብሰብ ተባለ። ምንድን ያደረገ? በአሸዋ በቀዳዳ ከረጢት ከቶ ያን ተሸክሞ
በኋላው እያፈሰሰ መጣ ወደ መነኮሳቱ ስብሰባ። አባታችን ምንድን ነው ያደረግከው ሲባል የኔ ኃጢአት እንደዚህ ሞልቶ እየፈሰሰ በሰው አልፈርድም። ለምንድን ነው አጥርቶ ማየት የሚባለው? የራሱን ኃጢአት ሁልጊዜ የመመልከት አይምሮ ያለው ሰው እሱ። ይሄ ያለው ሰው ምን ይባላል? ምን ይባላል? ነፍሱን የሚመለከታት ሰው አይን ያለው ሰው አጥርቶ የሚያይ ሰው ይባላል። ስህተቱ የሚገባው ሰው ስህተታችን የማይገባን እንደሆነ ወዴት እየሄድ ነው ወራን ጎይንግ ነው ማለት አለባቸው። እኔ እንደውም ወዴት ነው እየሄድ ያለሁት ብላችሁ እንዳታስቡ ነው ሰይጣን ረፍት ነው የሚነሳችሁ። ምንም እንዳታስቡ ነው የሚያደርጋችሁ። ምንድን ነው የሚያደርገው? አሁን ለምሳሌ ውሎ አዳራችሁን አንድ ግብፃዊ ቄስ የተናገሩት ነው ልንገራችሁ። ሰይጣን በዚህ ዘመን እያደረገን ያለ ኮንሰንትሬሽን ነው እየቀማን ያለ ይላሉ ጽሁፋቸው። ምንድን የሚያደርገው? ሰው ለምሳሌ ሰው እንዲህ ያደርጋል። ከቫይበር ወጥቶ ሜሴንጀር ውስጥ ይገባል። በሜሴንጀር ሲያወራ ቆይቶ ኢንስታግራም ውስጥ ይገባል። ከዚያ ወጥቶ ጉግል ውስጥ ይገባል። ከዚያ ወጥቶ ቃል በቃል ያስቀምጡ ዩቱብ ውስጥ ይገባል። ከዚያ ወጥቶ ፌስቡክ ይገባል። ከዚያ ወጥቶ ሜሴጅ ያነብ። ከዚያ ወጥቶ ኖርማል ኮዲንግ አለ። አሁን እንደዚህ ያለ ሰው እንዴት አድርጎ ነው ለነፍሱ የሚያስብበት እድል የሚያይ? እንደዚህ አይነት ሰው በድዬ ይሆን ወይ እሞት ይሆን ወይ የዘላለም ፍርድ አለብን ወይ እየተሳሳትኩ ነው እየወደቅኩ ነው መንገድ ስቻለሁ ሰው አስቀይሜ ይሆን ያለ ዕቅድ እየኖርኩ ነው መስመር ስቻለሁ ብሎ እንዲያስብ ምን እድል ያገኛል? እንዳይመስል ሰይጣን ሰዎችን የሚጎዳቸው ትልቁ መሰረት ከራሳቸው ጋር እንዳይኖሩ በማድረግ ነው። ለዚህ ነው ማለት አቅም ንዑሳት ከመይት ደቅባቢነት አንዳንድ ጊዜ መንገዱን ሳናውቀው ገብተንበት የሚገኝ በጣም ብዙ ጉድጓድ አለ። እንዴት እንደሄድ አናውቅም። እና ከሰይጣን ተንኮል ለመዳን እንዴት ነው የምንችለው ሲባል መጀመሪያ ካጀማመሩ መጠንቀቅ። አጽርቶ ማየት የሚባለው ህሊናን መመቀር ነው። አንድ ጽሑፍ ባነብላችሁ ደስ ይላል። ስልኬ ላይ ነው ያለው። በዚህ ስልክ ስልክ ላንብላችሁና አዳምጡ። የቅዱስን ጳውሎስ ገዳም ነውና ያለው የቅዱስን ጳውሎስ ምክር ባላችሁ ጥሩ ማለት ትስማማላችሁ? እሺ እንዲህ ይላል። Men are often called intelligent wrongly. Intelligent men are not those who are irradiated in the saying and books of the wise men of old, but those who are unintelligent say and can disseminate between good and evil. ብዙ ሰዎች የጥንት ሰዎችን ወይም ደግሞ የጥንት አባቶችን መጽሐፍ በመጥቀስና ብዙ መጽሐፍ በማንበብ ሊቅ ተብለው ሲጠሩ እንሰማቸዋለን። ግን እነዚህ ሰዎች አይደሉም ሊቅ የሚባሉት። አዋቂ ሰዎች የሚባሉት ክፉንና በጎን የምትለይ ነፍስ ያላቸው ሰዎች ናቸው ነው የሚለው ቅዱስ። They avoid what is sinful and hurts the soul, and with deep gratitude to God, they resolutely adhere by dint of practice to what is good and benefits the soul. ስለዚህ እነዚህ ሰዎች ምንድን የሚያደርጉ ናቸው? ክፉ የሆነ ነገርና ለነፍሳቸው ጦር እሾህ የሆነባቸውን ሰዎች ጥልቅ በሆነ ሀሳብና ህሊናዊ ኑሮ አስወግደው ለነፍሳቸው ትርፍ የሚኖሩ ሰዎች እነዚህ ናቸው ጀንትልሜን የሚባሉት፣ ክቡር ሰዎች የሚባሉት፣ አዋቂዎች የሚባሉት። Thus men alone should truly be called intelligent. አዋቂ ሰዎች በእውነት ክቡር ሰው የሚባለው ክፉና በጎ ለይቶ ለነፍሱ ትርፍ የሚኖር ሰው ነው። 10 ዲግሪ ሊኖር ይችላል። ደንቆሮ ነህ ለነፍስ የማታውቀው ማስተር ሲኖር ፒኤችዲ ሲኖር ለነፍስ የማታስብላት ከሆነ ካንተ የበለጠ ያልተማረ ሰው ጨርሶ ይሄ ምንም የሚያተርፍ እንዳይመስላችሁ ይሁን ተሰብስቦ The truly intelligent man pursues one's sole objective to obey and conform to the God of all. ምን ይላል? በእርግጥ ክብርትና አዋቂ የሆነች ነፍስ ምን ይላል? የሁሉ ፈጣሪ ለሆነ እግዚአብሔር ዓላማ አድርጋ የምትኖርና የምትታዘዝ ነፍስ ናት። እቺ ነፍስ ናት
የአዋቂ ሰው ነፍስ የምትባል ምን ይጎዳኛል፣ ምን ይጠቅመኛል፣ አስተዋይ የሚባለው እሱ ነው። ዛሬ ቀኑን ሙሉ በምን ጉዳት ነፍሴን አሳለፍኳት፣ ዛሬ ሌሊቱን ሙሉ ነፍሴን ምን ስጎዳት አደርኩ ብሎ የሚያስብ ሰው እንጂ በዘፈቀደ ዝም ብሎ ክርስቲያን እያለ ሕግ እያስበሰበሰ ብር እያዋጣ የሚኖር ሰው አይደለም። ክርስቲያን የሚባለው መዋጮ ላይ የሚገኝ እንደዚህ አይደለም። ክርስቲያን የሚባለው ኮንሽንሱ ነው የሚኖር ሰው፣ የሚያስብ ሰው ነው። ለነፍሱ የማያስብላትና እንደ በሬ እየዋለ እየገባ እንደ መኪና እየተነዳ በዓለም አይዲዮሎጂ ሹፌርነት እየተነዳ የሚኖር ሰው እሱ ክርስቲያን ሊባል አይችልም። እንግዲህ የቅዱስ እንጦንስ በረከት እንዲያደርግልን የእሱ ምክር ላሳስባችሁ። with this single aim in view በዚህ ዋና ሲንግል የሚለው ነጠላ ሳይሆን ዋና እንደማለት ዋናና ብቸኛ with this single aim in view በዚህ አተያይና ዓላማ he disciplines his soul ነፍሱን እንደዚህ አድርጎ ሊገዛት ይችላል። ስርዓት ያላት ያደርጋት ይችላል። በምን በዚህ ሲንግል ኤም ምን በማድረግ እኔ የምኖረው ለምንድን ነው ብሎ ጧት ማታ ራሱን በመጠየቅ ነፍሱን ዲስፕሊን ያላት ማድረግ ይችላል። ቅዱስ እንጦንስ ይላል እና ብዙ ጊዜ ዲስፕሊን አይደለም፣ በብዙ ነገሮች እንሳሳታለን። ቃል እንገባለን፣ እናፈርሳለን። እዚህ በኋላ ለአንድ ወር እንጸልያለሁ እንላለን፣ ወዲያው 3 ቀን ጸልየን እናቋርጣለን። እቆርባለሁ እንላለን፣ እናቋርጣለን። እዚህ በኋላ ገሌን አላስቀይም እንላለን፣ መልሰን እናፈርሰዋለን። ለምን ሲባል ስለማናስብ። And whatever he may encounter in the course of his life, he gives thanks to God for the compass and deeps of his providential ordering of all things. For this is absurd to be grateful to doctors who give us bitter and unpleasant medicines to cure our bodies, and yet to be ungrateful to God for what appears to us to be harsh, not grasping that all we encounter is for us, our benefit and coordinate with providence, for knowledge of God and faith in Him is the salvation and perfection of the soul. We have received from God, we have received from God self-control, forbearance, restraint, fortitude, patience, and temperance. ከእግዚአብሔር የተሰጡን ሀብቶች እነዚህ ናቸው። ምንድን ናቸው? ሰልፍ ኮንትሮል፣ ራስን መግዛት ነው። ሰው አዋቂ ተደርጎ የተፈጠረበት ምክንያት ራሱን እንዲገዛ ነው። ሌላ ምንም ሰው ከበሬ ሰው እንስሳት ውስጥ እያስገባችሁ ራሳችሁን አወዳሉ። እኔ ከአውሬ የምለየው በምንድን ነው? እኔ ከእንስሳት የምለየው ብላችሁ ጠይቁ። ለሰው የተሰጠው ብቸኛ ሀብቱ ምንድን ነው? ሰልፍ ኮንትሮል፣ ራሱን መቆጣጠርና ስሜቱን ማስተዳደር የሚችል ሰው፣ እንደነደደው የሚናገር ያሰበውን ሁሉ የሚፈጽም የተመኘውን ሁሉ መድረስ የሚፈልግ ሰው። ይህ ሰው አይደለም። እንኳን ክርስቲያን ሰው አይደለም። ራሱ ሰው ለመባል ራሱ ፎርቢራንስ ተሰጥቶናል፣ ሪስትሬንት ተሰጥቶናል። ፎርቢራንስ ምን ነው? ፎርቢራንስ ትዕግስት ነው። ሪስትሬንት ጽናት ነው። ትዕግስትና ጽናት ተሰጥቶናል። ብዙ ጊዜ ምንድነው ዲስፕሊን ለመሆን እንወስናለን። ከዚህ በኋላ እኔ ጥሩ ክርስቲያን ነው ምንድነው የሚጎለን? ጽናት የለንም፣ ትዕግስት የለንም። እሱን ለ10 ቀን ለ20 ቀን ለ40 ቀን ለ30 ቀን ለ50 ቀን ለ60 ቀን ብለን ልምምድ አናደርግበትም። አብሮ ያደገ ሰይጣን ደግሞ ያለ ልምምድ ወጥቶ ሊሄድ አይችልም። ልማድ አብሮ ያደገ ሰይጣን ነው። ልማድ የሚፈልገው ረጅም ዘመን አቅዶ በመስራት ነው። ለ40 ቀን ጸሎት አላቋረጥም ብሎ ማቀድና መጀመር፣ ለ30 ቀን አላቋረጥም ብሎ መጀመር፣ በዚያው መጽናት ያስፈልገናል። ስለዚህ ያልኩት ትዕግስት ተሰጥቶናል። በእነዚህ ምን ማድረግ እንችላለን? ምን እናደርጋለን? ይሄ ሲኖርልናል which are great and holy powers እነዚህ ታላቅና ቅዱስ የሆኑ ኃይልን ያስታጥቁናል። ምን? ራስን መግዛት። ራሱን የገዛ ሰው እግዚአብሔርን ይለብሰዋል፣ ዓለምን መቆጣጠር ይችላል። ቅዱስ ኃይልን የሚያደርጉት እና የቅዱስ ስጦታ ሁሉ መሰረት ራስን መግዛት። እንድታነቡት መጽሐፉን እንደ እነግራችኋለሁ። ከሁላችሁ እግዚአብሔር ከሁላችን ጋር ይሁን። ስለዚህ ረጅም ጽሑፍ ነው የቅዱስ እንጦንስ ትምህርት።
እኔ አሁን ዛሬ ነግራችሁ ምን ታያለህ? እስቲ ምን ታያለህ ነው? አጥርቶ ማየት። እስኪ በሉ አጥርቶ ማየት ማለት ነው ውስጥን ማዳመጥ እና ከራስ ጋር መኖር። እስቲ በሞቴ አንድ ጥያቄ ልጠይቅና ይሄን አድርጎ የሚያውቅ ሰው እሸልመዋለሁ። ይሄ ስልኬ ከኢትዮጵያ እኮ ስጦታ ይፈታ ችግር የለም። እሺ ጥያቄውን ከመለሳችሁ ነው። ካልመለሳችሁ ደግሞ ተገዙልኛላችሁ። እሺ ጥያቄ በቀን 10 ደቂቃ ቁጭ ብሎ ስለራሱ ህይወት አስቦ የሚያውቅ በቋሚነት በቀን 10 ደቂቃ ስለራሱ ህይወት አስቦ የሚያውቅ ቁጭ ብሎ እኔ ግን ማን ነኝ? ከየት ነው የመጣሁት? ምን እያደረኩ ነው? ለምን እንደዚህ ሆንኩ? የምኖረው ለምንድን ነው እዚች ምድር ላይ ብሎ እስቲ አስቦ የሚያውቅ አለ? እንግዲህ አንዳንድ ስልክ ትገዛለህ። ምክንያቱም የኔን ልሰጣችሁ ነበር። ስለዚህ የማትመልሱትን ጥያቄ ስልክ ለማስገዛት አምጥቼዋለሁ ማለት ነው። አልፈልግም፣ አውቄ ነው እንደማትመልሱት አውቅ ነው። ስለዚህ ምንድን ነው ዛሬ የምነግራችሁ እያሰብን መኖር የሚል መመሪያ እንድትይዙ ከዛሬ ጀምሮ እያሰብን መኖር ነው። ከመተኛታችሁ 10 ደቂቃ ቀደም ብላችሁ ስለራሳችሁ አስቡ። እኔ ማን ነኝ? ለምን ተፈጠርኩ? ክርስቲያን ለምን ሆንኩ? መጨረሻዬ ምንድን ነው? የማትፈልጉት ማንነት ካለ ደግሞ እንደዚህ የሆንኩት በምን ምክንያት? አሁን ምንድን ነው ማድረግ ያለብን? ዛሬ ምን ሳደርግ ነው የዋልኩት? ዛሬ ያጠፋሁት ምንድን ነው? በየቀኑ ከመተኛታችሁ በፊት ለ10 ደቂቃ እንደዚህ ካሰባችሁ እርግጠኛ ነኝ እስከ ዛሬ የተሰበክናቸውን ስብከቶች ሁሉ በዚህ ነው የሚታጠቃልሉ። እያሰቡ መኖር። ድገሙ። ምን እያሉ መኖር ነው? ምን ታያለህ ማለት ነው? ክርስቶስን አያለሁ። እስኪ በሉ ታዲያ አንድ ነገር ንገራችሁ። ትምህርቴን ጨርሻለሁ። ያ የምነግራችሁ ነገር ምንድን ነው? ጌታችን ይሄንን ሰው መጀመሪያ ምንድን ነው ያለው? እውር ነበር ብያቸዋል። አሁን ምንም የማያስተውሉ ሰዎች አሉ። ሁለተኛ ደግሞ ምንድን ነው ያለው? ሰው እንደዛ ሲመላለስ አያለው አለ። ሰው እንደዛ ሲመላለስ አያለው ብሎ ነው የተናገረ። የዚህ ፍቹ ደግሞ ምን እንደሆነ ታውቃላችሁ? አጥርተው የማያዩ ሰዎች ማለት ሃይማኖትና ዶግማና ቀኖና የሚቀላቀልባቸው ሰዎች ናቸው። እምነታቸው ለይተው የማያውቁ ግን ያ ያሉ ነው። ብዥታ ውስጥ በብዥታ ያለው ደግሞ ግማሹ እውር ነው። ምን እንደሚያደርግ የማይገባው አለ። ሃይማኖቱ የማይገባው ምንም የማይገባው። ሁለተኛ ደግሞ በቅዠት የሚቀላቀልበት አርሴማ ማርያም እንደሚለው ሰው ማለት አርሴማና ማርያም ምን ያገናኛቸው ነገር? እንደዚህ የሚቀላቀልበት ጊዮርጊስ ፈጣሪ የሚል አለ። እንደዚህ በቅዠት ውስጥ የሚኖር ማለት የሚያደርገውን ነገር የማያውቅ ሁሉንም መነካካት እና ሁሉንም ይሞክርና እንደዚህ ከበሽታ መካከል የማይድነው ሆስፒታል ውስጥ እንትን ያለ ባክቴሪያ ነው። ሆስፒታል ውስጥ የነደፋችሁ በሽታ አይያዝም። ለምንድን ነው? ኬሚካሉ ሲደፋበት ለምዶታል መድኃኒቱ እና ያ የነደፈ ሰው አይድንም ማለት እና ይሄ ደግሞ ምንድነው? ቤተክርስቲያን ውስጥ አስቀድሳለሁ ይላል፣ ገዳም እሳለማለሁ ይላል፣ ኮሚቴ ነኝ ይላል፣ የሆነ ቦታ ይገኛል፣ ሁሉም ቦታ ላይ አለው ይላል። ግን እንደዚህ ያለ በሽታ ያለበት ይሄ ምንድነው? አጥርቶም አያይ ሁልጊዜ በአገልግሎት ተጠማጅ ነኝ ባይ ነው፣ ተገኝ ነኝ ባይ ነው። ግን ለራሱ ጊዜ ስለሌለው ይሄ ቅዠት ውስጥ ያለ ሰው ደግሞ አለ። መጨረሻ ላይ ሲያረጅ ነው ስህተት እንደሆነ የማይገው። ይሄ ሰው ደግሞ ተነግሮ እንዳይሰማ ደግሞ ምን ያደርግ መሰላችሁ? ቤተክርስቲያን ውስጥ ደግሞ ዋና ተቆርቋሪ ሰው ይሆናል። ተቆርቋሪ ሆኖ ደግሞ የሚያደርገውን አያውቅም። እንዳንነግረው ደግሞ አይሰራም። እኔ በቀደም እዚያ ለሰምቶች ስነግራቸው ነበር። ልክ እንደዚህ እንድባለው 3 ዳይሜንሽን ክሎዝድ የሆነ ሰው ማለት ትሪያንግል ሳሉና ይሄ ምንድን ነው? ጎን 3 እና ላይ ጫፏ ላይ ፓወር ብላችሁ ጻፉበት። ወይም ደግሞ ፖዚሽን ስልጣን አለ። በጎኑ ደግሞ በግራ በኩል ባለችው ቀስት ደግሞ ምን ብላችሁ እንሳችሁ ያላችሁ ፍላጎት ማጣት። በአንደኛዋ ቀስት ደግሞ ድንቁርና አሮጋንት ብላችሁ ደግሞ ጻፉበት። አሁን ይህ ሰው እንዳታስተምሩት ጥሩ አድርጎ እንዳይጓዝ ምን ያደርጉ አያውቅም። እንዳታስተምሩት ደግሞ ምን ማጣት አለበት? ፍላጎት ማጣት። ምክር መስማት አይፈልግም። ተንታይ ነው። ትንሽ ቢሆን እውቀት አለች ይባል
እንዳንደፍረው ደግሞ ቦታ የያዘ ሰው ይቆጣል። እንደዚህ አይነት ችግር እኛም አለብን በመጠናችን። አሁን እንደዚህ ስላችሁ ደግሞ ችግሩ ምንድን ነው? እናንተ የምታስቡትን ባለስልጣን የምትስሉት ነገር ነው። የሚገርም ነው። እኔ እያልኩ ራሳችን በመጠናችን ያለ ችግር አለብን። መስማት አለመፈለግ፣ ተነግሮ አለመስማት፣ አለማወቅ ከፍ ያለ ድቁርን ነው። እንደገና ደግሞ ለራሳችን የሰጠነው ቦታ ማን ይድፈራል? ማን ደፍሮ ይጠጋል? እኛንና ወይ ደግሞ ትንሽ ገንዘብ ቤተክርስቲያን ውስጥ ሰጥተናል፣ ወይ ደግሞ የሆነ ቦት ነገር፣ ወይ ዘመዶቻችን የሆነ ስራ ይሰሩ ናቸው። በየትኛው ቀዳዳ ወደ እናንተ መግባት ይቻላል? ወይ ደግሞ አይወዱንም ስንመጣ በቃ ሸክም ሊያቀሉን ስንመጣ ይወቅሱናል ባዮች ናቸው። እንዳታስገቡ ናቸው። ጥርቅም ባለ ኖራ የተለሰነ ሰው ማለት እና የእግዚአብሔር ሰዎች እባካችሁ አስተውሉ፣ ለራሳችሁ አስተውሉ። ሳያገለግሉ መጥፋትም አለ፣ እያገለገሉ መጥፋትም አለ። አይሁድ አገለገል መስሏቸው ነው ክርስቶስን የሰቀሉት። እግዚአብሔርን አገለገል መስሏቸው እና የእግዚአብሔር ቤተሰቦች አስተዋዮች እንድንሆን አንዱ ሚቃሽ ሲሆን አሁን ምንድን ነው የሚሉት? ይኸውላችሁ አሁን እንደዚህ ያለ ነገር እንደ ቢያንስ እናንተ ነፃ ሆኑ። በቤተ ክርስቲያን ውስጥ አሁን ምን አለ? ደጋፊ ክርስቲያን አለ። የአባገሌ ቡድን እኔ የአባገሌ ቡድን። ይሄ ምንድን ነው? ሰው እንደዛ ሲንቀሳቀስ ያለ በብዥታ ውስጥ የሚኖረው ምዕመን ነው። ቤተ ክርስቲያንና አባትነት ይቀላቀልበታል። አንድ አባትን መደገፍ እሱ ቤተክርስቲያን መጠበቅ ነው የሚመስለው። የእኛን አባት አትንኩብን፣ የእኛን መምህር አትንኩብን። ያንተ መምህር አለን፣ የእናንተ አባት አላችሁ። የቤተክርስቲያን አባት ነው ሊኖር ይችላል። የኔ አባት ምናምን የሆነ ቤተክርስቲያን የሚያበላሹ ሰዎችን ስንነካ ቀንታችሁባቸው ነው። የእኛን አባት አትንኩብን። ይሄ እኮ ቤተክርስቲያን ውስጥ የገባ ኃይለኛ የሆነ ፖለቲካ ነው። ነቅለን መጣል አለብን ነው። በብዥታ የምትኖር ሰዎች ቤተክርስቲያንን ከግለሰብ ነጥላችሁ ማየት አለባችሁ። ቤተክርስቲያን የክርስቶስ አካል ናት። ከዚያ ፓትርያርኩና ቤተክርስቲያኒቱ እኮ ራሱ አንድ አይደለም። ታውቃለች። ፓትርያርኩ ቢሳሳት ቤተክርስቲያን ትሳሳታለች። ግለሰብ ናቸው እሳቸው። ምን ማለት እንደሆነ ግን ተጠቃችሁ። እሺ የቤተክርስቲያን ሰንሰለት እንዲቀጥል የሐዋርያት ቅብብሎች መሰላል መሆናቸውና የቤተክርስቲያኒቱ መሪ መሆናቸውን ክህነት እንደሚሰጡ ርዕሶች እንደሚባል ወይም ደግሞ አሁን ባሉት አባትም አይደለም የምንናገረው። አውቃቸዋለሁ፣ አባትነታቸውን ማምናለሁ። አባቴ ናቸው። ብፁዕ ቅዱስ አቡነ ማትያስ እንዳይመስላቸው። እያወራው ያለው አጠቃላይ ስለ ቤተክርስቲያን አስተዳደር። አንድ ግለሰብ ሲስል አብራችሁ መንጎድ፣ መደገፍ፣ አኩርፎ መውጣት፣ የሆነ ሰው ተከትሎ መውጣት። አንድ አባት ወይ የኛ ዘመድ ስለሆነ ወይ ደግሞ የሆነ እኛ ስለምንወደው ወይ ስብከቱ ስለሚጣፍጠ እሱ አኩርፎ ሲወጣ እኛም አኩርፈን መውጣት። ይሄ ምንድን ነው ስትሉ ቅዠት ውስጥ ያለ ምን ታያለ ብሎታል። ሰው እንደዛ ሲንቀሳቀስ ብሎ ይህ ምንድን ነው? አይኑ ብዥታ ያለበት ማለት ቤተክርስቲያን ሶስት አይነት እውር አለ፣ እንደገና ደግሞ በቅዠት የሚያያለ ከቃሉ ጋር ናቸው። እዚያ ከሁላችን ጋር እዚያ መጨረሻው ምንድን ነው? አጥርቶ የሚያየው ቅድም እንዳልኳችሁ ነው። እነዚህን ለማግኘት ምንድን ነው ያደረገ ጌታችን ስትሉ ከከተማ አውጥቶ እጁን ጫነበት። ገዳማት የሚያስፈልጉን ሕሊናችንን ለመቀደስ ነው። ከከተማ አውጥቶ በርሲ እጁን ጫነበት። አጥርቶም አየው። ከቤቶቻችን ወደ ገዳም ጉዞ የሚደረገው ለዚህ ነው። አብረነው ክርስቶስን ተከትለን ወደ ምድረ በዳ እንወጣለን። እንደ ዕውሩ እጁን ይጭንብናል። ውስጥ ክርስቶስ ይባርክና አጥርተን እንድናይ ይሆናል። የገዳማት ጉዞ ይሄ ነው። እንደ ሄዶ ተዝናንቶ ሪፍሬሽመንት አግኝቶ ቦታው ተነሳስቶ ምናምን ደስ የሚል ስሜት ነበረው ምናምን ብሎ ለመመለሳል። ጌታዬ ኢየሱስ ክርስቶስ እጅህን ጫንብን፣ ዕውርነቴን አብራልኝ። እስከ ዛሬ ዕውር ነው፣ የሚጎዳኝን አላውቅ፣ የሚጠቅመኝን አላውቅ፣ በቅዠት ዕድሜዬን ገፍቻለሁ። አሁን ራሱ ስትመለሱ ይህን ብላችሁ ተመለሱ። ጌታዬ ሆይ ቀኝ እጅህን ጫንብን፣ አይኔን አብራልኝ ብላችሁ መመለስ ያለባችሁ። ገዳም ስለመጣ ይህ ነው ሀሳባችን። ማለት ሰው ገዳም ይሄድና ምንድን ነው የሚያደርገው? መጀመሪያ ፎቶ ነው የሚነሳ ወይ ደግሞ ግዥ ነው የሚፈጽመው። የሚጠቅመን ነገር ካለ እንገዛለን፣ እኔም እንገዛለሁ። ግን ብላችሁ ምን ማለት እንደሆነ እየሰማችሁ ነው። መጀመሪያ መቅደም ያለበት ምንድን ነው? የነፍስ ነገር እና አሁን እዚህ ስትመጡ እንግዲህ ጌታ ሆይ እጅህን ጫን እና ከከተማ ወጣው ማለት አንዳንድ ጊዜ እጅ የሚባለው ካህናት ናቸው ብሎ ይተረጉማል። በይደ ካህናት ይሰራ ሁሉ ኃጢአት፣ በካህናቶች ሁሉ ኃጢአት ይደመሰሳል። እና
አሁን ካህናት ከከተማ ያወጡናል። ከከተማ አወጣው ማለት ከኑሯችን፣ ከቤታችን፣ ከምንወደው ነገር ይለዩንና ካህኑ አሳልሞ ጸልዮ እጁ ጭኖ አይናቸውን ያበራል፣ ማስተዋል ይሰጣል። ይሄ በእምናችን ላይ እንደ እምነታችን ይወሰናል። እንግዲህ እግዚአብሔር ሰዎች እዚህ ገዳም መጥተናል። ክርስቶስ እጁን ይጫን። ብዙ ዕውርነትና ቅዠት አለብን። እንዲሁ ጌታ እጅን ጫንብኝ፣ አይኔን አብራልኝ፣ ማስተዋል ስጠኝ ብላችሁ ሂዱ። ይሄ ነው ትምህርት ያደረገልኝ። በዚህ ገዳም ውስጥ ምን የምታዩት ትልቅ በረከት ነው ያገኘነው። በቀኝ በኩል ያለው የቅዱስ እንጦንስ ነው። ስለዚህ በጣም ትልቅ በረከት እናገኛለን። ግብጾች አንድ ልማድ አላቸው። ከአህረቱ ቅዱሳን ትንሽ አጽም እየወሰዱ ለየቤተክርስቲያን ያስተምራሉ በየገዳሙ። አሁን እንግዲህ ቅዱስ እንጦንስ ታውቃላችሁ፣ ርዕሰ መነኮሳት ማለት የመነኮሳት አባት ራስ እግዚአብሔር ራሱ ተገልጦ ያነጋገረው ጌታችን ኢየሱስ ክርስቶስ አቅፎ የሳመው ቅዱስ እና የእሱ አጽም እዚህ ያለ። አሁን እንግዲህ እዚህ ውስጥ እዚህ ላይ ተነስታችሁ ከቤቴ ፍውሩን ከከተማ አውጥተህ እጅህን እንደጫንክበት ይህን ከቤቴ ወጥቼ መጥቻለሁ እጅህን ጫን በእንጦንስ እባክህ ስላችሁ እዚህ ይሄን ስታዩ አሁን ብዙ ዕውርነት ይለቅ። እውነት ይንመጋል። ይሄ ደግሞ ቅዱስ ሙሴ ጸሊም ነው። ቅዱስ ሙሴ ጸሊም ኢትዮጵያዊ ይባላል። ጦቆ ሙሴ ማለት የእሱ አጽም ደግሞ እዚህ በቀኝ በኩል ይሄ ጠረጴዛ የእሱ ነው። እዚያ እና እዚያ ቅዱስ ሙሴ ጸሊም ታውቃላችሁ፣ ወንበዴ ነበር። ጣዖት አምላኪ ነው። የሚበላ አንድ በግ አንድ ጊዜ የሚበላ በጉን የሚገፋው በጥፍሩ ነው። የተነሳ ገንፎ የሚበላ የሚጠጣው በፊቀን ነው። አንድ ፊቀን ማለት ቢያንስ 2 ወይም 3 ማሰሮ የሚይዝ የጋን ትንሽ ነው። እሱን እንዲህ አድርጎ ራሱ አንስቶ የሚጠጣ ሆዳም ነበር። አባ ኤስድሮስ ገዳም ገብቶ ተጋድሎ ለቅድስና በቅቶ ሰማዕትነቱን ፈጽሞ መላእክት ሲወጡ እስከ ማየት ድረስ ደርሶ ያረፈ ቅዱስ እንደው በእንጦንስ እንኳን አቅም ምንድን ነው የማያውቅምሽ ነው ጭን ያለው እንኳን አባቴ እኔ ታቦት ተሸክሜ በእኔ ሰው እያጠኑ አይቼ አሉ አሉሞ ለንስሐ አባታቸው እኔ ታቦት ተሸክሜ ሰው እያጠኑ የማያውቅምሽ ነው ባይሆን እንዲሆን የተሸክሜ አንቺ ብታጥኝ ይሻላል ባለፈሽ ነው አንቺ ተሸክሜሽ እኔ የማያውቅ ነው ብሏልና እንደ ቅዱስ እንጦንስስ እንግዲህ ታውቁታላችሁ። አሁን በአቱን ሄዳችሁ ብታዩት ግብፅ እኔ እግዚአብሔር ፈቅዶ የዛሬ ወር አካባቢ እዚያ ነበርኩ። በዚያው ወደ ገዳም ሳልሄድ ከግብፅ ወደ አዲስ አበባ በዚህ የመጣሁት እና እዚያ ገዳሙን 1500 ደረጃ ነው ያለው። 1500 ነው በእግር በአቱን ለማግኘት እዚያ በዚያ አካባቢ ወፍ የለም። ወፍ አይሽከረከርም። ለምን? ምን እየጠጣ ሊኖር ወፍ? እዚያ በረሃ ውስጥ ክርስቶስን ፍለጋ የኖረ አባት ነው ቅዱስ እንጦንስ። እንደው የእሱም የራቀን ነው። ቢያንስ እንኳን እንደኛ ኃጢአተኛ ነበር ብለን የምንታረቀው ግን በተጋድሎ ኋላ መላእክትን የተካከለ ቅዱሱን ሲጸልይናል። እንደሱ መለወጥ እንችላለን። ቅዱስ ሙሴም ከወንበዴነት፣ ከሽፍትነት፣ ከዝሙት፣ ከሆዳምነት፣ ከጣዖት አምልኮ አውጥቶ ወስዶ እግዚአብሔር በበረሃ እጁን ጭኖ መላእክትን ለማየት ክርስቶስን ለማየት አብቅቶታል። እኛንም ከወንበዴነት አምጥቶ እዚህ አምጥቶናል። እግዚአብሔር አይናችንን ያጠራልን፣ ልቡናችንን ይክፈትልን፣ ማስተዋል ይስጠን፣ እኛም እንድናቅድ ይርዳል። እንግዲህ የትኛው ገዳም እንደሆነ አላውቅም፣ እንጠይቃቸዋለን። ከሌላ እምነት የመለሱት ሰው አውስትራሊያ ውስጥ ገዳም መስርቷል ሲባል ይሰማሉ። ይሄውን የትኛውን እንጠይቃለን። ግብጾች ከሌላ እምነት አስጠምቀው አውስትራሊያ ውስጥ ገዳም መስርቶ እንዲሞት አድርጎታል ሲባል ሰምቻለሁ። የትኛው እንደሆነ ይሄውን አላውቅም። እንግዲህ ከሌላ እምነት ተመልሶ ገዳም መስርቷል እና ህብረት ይኖራል። ትልቁን ማየት ነው። በትንሽ ነገሮች መጣላት እንተውና ህብረት ይኖራል። ህብረት ካለን እኛም እንደነሱ መስፋት እንችላለን። አንድነት ካለን፣ ፍቅር ካለን፣ መተዛዘን ካለን፣ መተሳሰብ ካለን፣ ሰው አክብረን የምንይዝ ከሆነ እኛም ትልቅ መጓዝ እንችላለን። እግዚአብሔር መንገዳችንን ያጥራል። እንዲሁም እዚህ ከመጣችሁ በኋላ የሚቀልላችሁ ሸክም ይኖርላችሁ። ዛሬ በቅዱስ እንጦንስና በአቡነ ሙሴ ጸሊም እጅ ባርኮ ስትመለሱ ከዚህ ቀን በኋላ በቃልኝ የምትሉት ነገር እግዚአብሔር ይፍጠርላችሁ። ጻድቃን
የዋሃን ውሉደ ብርሃን በትፍስሕት ትቤሉ ውስተ አድባር በትፍስሕት ትቤሉ ውስተ በስርዓት